السلام عليكم ورحمة الله تعالى وبركاته. بدن بالتسمعني هيوت ستبال الله سبحانه وتعالى مدرن ياسكمت أبتي راسو زي بيانا رأسهم كجنكت بوهالا ويم كجنكت غاف ويتعلم ميل لما هونو جنكت علن بلندن الناس ياسكددنا عون نو ملسو دنيا ببهاريوا الله بمنات لين يفترات يسوم لجسوس لفتن تفتروال ولقد خلقنا الإنسان في كبد إلى الله يسول لجنيا بشجر فترنا إلى مدرم ليسون يسكمت أبتن على ما سيسكمت ليبلوكم أيكم أحسن عملا كنا أنت محل يتشعل سري ومان عنده للناك زند موتننا هيوتن فترنا إلى للام قرآن لي سورة الإنسان لي إنا خلقنا الإنسان من نطفة أمشاج نبتليه لنمكر ونفترنا يسولج دنيا كمكر عزلا كعسر عزلا جبلت على كدر وأنت تريدها صفوا من الآلام والأكدار ومكلف الأيام ضد طباعها متطلب في الماء جزوة نار جبلت على كدر اندين تفترت شو بمدفرس وأنت تريدها صفوا من الآلام والأكدار أنت جن كمدفرس كم يسممون نجروش كجنكات اندز أدات من يالله إيه محال ما يهون ومكلف الأيام ضد طباعها كاناتن كتفتربت زي بياتشو لياسوت عمي فلق متطلب في الماء جزوة نار ساتوست وكيانوسوست سات لماوطات عندما يترسوني لنا القطامي مدفرس علات السلام عسر الله يتمرتاتشن على ماجن إن مع العسر يسرا كجنكت بوهالا كبسوت بوهالا كمجفات بوهالا كالممشت بوهالا افويت الله مؤمن تسفى يسنكن بفتناوچ ውስጥ ሆኖ ተስፋን አርቆ ይመለከታል ትንሽ ይቀነስ እኔ ተጋላል ሙእሚን ተስፈኛ ነው በፈተናዎች ውስጥ ሆኖ ተስፋን ብርሃን ከርገት አንጋጦ ይመለከታል ሙእሚን ያልሆነ ሰው ወይም ካፊሮች ችግር ሲገጥማቸው እንዲህ የሚሆኑ አላህ ይነግረናል وإذا مسه الشر كان يئوسا ችግር ሲገጥመው መከራ ሲገጥመው እጅግ ተስፋ ቆራጭ ነው ይለናል አላህ ሌላም ምዕራፍ ላይ وإذا مسه الشر كان يئوسا እንዳለው ሁሉ ሌላ ቦታ ላይ ደግሞ وإن مسه الشر فيئوس قنوط ተስፋ የቆረጠ ሆኖ ታገኘዋለህ ይህ ሙእሚን ያልሆነ ሰው ያለ ባህሪ ሌላ አንቀጽ ላይ አላህ ይሄን ገጽታ ሲያሳየን ወሚን الناس ከሰዎች ውስጥ አሉ አለ من يعبد الله على حرف አላህን ጫፍ ላይ ሆኖ የሚገዛ فإن أصابه خير يطمئن به መልካም ነገር ሲገጥመው ደስታ ስኬት ሁሌ ሲገጥመው ዲኑን አጣፍጦ ይዘዋል ሶላት ላይ ነሽጥ ነው ጎበዝ ነው ሂጃባ ላይ ጎበዝ ነች ያኔ وإن أصابه فتنة فتنا ሲገጥመው ሙከራዎች ሲገጥሙት አልሳካለት ሲል انقلب على وجهه خسر الدنيا والآخرة ذلك هو الخسران المبين ودوالا ሲገለበት ታገኘዋለህ ይላል አላህ ሙእሚን ዑስር ሲገጥመው አልሳካለት ሲል ተስፋን ነው የሚያንጋጠው إذا رأيت الحبل يشتد ويشتد ገመዱ ሲወጠር በጣም ስታየው እንደሚበጠስ እርግጠኛ ሁን ይሄ ነው መርሁት እንጂ ወደ ሱስ አይመለስም ወደ ተስፋ መቁረጥ አይመለስም
ሶላትን አይተው ሂጃቧ ላይ አትዘናጋ፣ ሐራም ላይ አይዘናጋ። ይህ ሙስሊም ያልሆኑ ባህሪዎችን ነው አላህ የሚገልጽልን። እንቀለበ ዐላ ወጅሂ ኸሲረ ዱንያ ወልአኺራ ለይሰ መን ማተ ፈስተራሐ ቢመይትን ኢነማ ልመይቱ መይቱ ልአሕያኢ ኢነማ ልመይቱ መን የዒሹ ከኢበን ካሲፈን ባሉ ቀሊል አረጃኢ። የሞተ ማለት ቀብር ውስጥ ገብቶ ያረፈ አይደለም። የሞተ ማለት ዱንያ ላይ ተስፋ ቆርጦ ስሜቱ ተጎድቶ ፊቱ ተኮሳትሮ እንዲህ ብሎ የሚኖር ነው። አላህ ዘንድ ተስፋ የሌለው አዛኝ ጌታ የሌለው የሚመስል ሰው ማለት ነው። አላህ ምድርን በህግጋቶች አስቀምጧቸዋል። ከተቀመጡ ህግጋቶች ውስጥ ምናልባት ተፈጥሯዊ ህጎች የምንላቸው በተለምዶ የግራቪቲ ህግ አለ፣ የመሬት ስበት ህግ፣ የንፋስ ፍሰት ህግ፣ የፀሐይ ፍሰት ህግ። እነዚህ በፊዚክሱ ቋንቋ ተፈጥሯዊ ህጎች የምንላቸው ናቸው። ማህበራዊ ህይወትም ላይ አላህ ህግ አስቀምጧል። ከነዚህ ህጎች ውስጥ ባዕደ ዑስሪን ዩስራ፣ ከጭንቀት በኋላ አትጠራጠር እፎይታ አለ። ከማልቀስ በኋላ ፈገግታ አለ። ከህመም በኋላ መፈወስ አለ። ስራ አጦ ከመንገላታት በኋላ መልካም ስራ ማግኘት አለ። ከችግር በኋላ ደስታ አለ። ከስር በኋላ መፈታት አለ። እነዚህ ህግ ናቸው። ወለን ተጅደ ሊሱነቲላሂ ተብዲላ፣ ለነዚህ የአላህ ህጎች መለወጥን አታገኝም ነው የሚለው አላህ። ወለን ተጅደ ሊሱነቲላሂ ተሕዊላ፣ መቀየርን አታገኝ። ቋሚ ህግ ነው። ኢነ መዐል ዑስሪ ዩስረን ወኢነ መዐል ዑስሪ ዩስረን የሚለውን ዑለማዎች ወስደው ዑስር የሚለው መጨነቅ መጠበብ የሚለው የተገለጸው በላመት ታዕሪፍ ነው። አልዑስር ነው። ዩስር ደግሞ በገይር ላመት ታዕሪፍ ነው። ዩስር ነው። አሊፍና ላም ከፊቱ የለው። በአረበኛ ቋንቋ አልዑስር ሁለቱ ዑስሮች ሲደመሩ እንደ አንድ ነው የሚታዩት። ዩስር ደግሞ እንደ ሁለት ነው የሚታዩት። አንድ መጨነቅ ሁለትን አያሸንፈውም ይላሉ። ፈለን የግሊቡ ልዑስሩ ዩስረይን። ግልጽ ነው። የቁርአን አገላለጽ ደቂቅ ነው። ዑስርን አልዑስር ሲደምረው እንደ አንድ ዑስር ነው የሚታየው። ዩስር በነጠላ ነው የመጣው። ወለን የግሊበ ልዑስሩ ዩስረይን። አንድ መጨነቅ መቼም ቢሆን ሁለትን መደሰት መግራራት ሊያሸንፈው አይችልም። የትምህርቱ ርዕስ ምንድን ነው? ከጭንቀት በኋላ ደስታ አለ፣ ከብሶት በኋላ እፎይታ አለ። ነፃነት አጥተሃል፣ ከሱ ልጀምር እስኪ። መጀመሪያ እምነትህን የምተገብርበትን እድል አጣሃል። ልጆችህን በእስልምና አየር የምታንጽበትን ሜዳ አጣሃል። እርግጠኛ ሁን፣ ነገ ደስታን ታገኛለህ። ምቾት ይከተልሃል። ከቁርአን አንድን ሳምፕል ላንሳ። የነቢዩላህ ሙሳ እናት ቁርአን ላይ የምታውቋት ናት። ፊርዓውን ለዓነቱላሂ ዐለይህ በዘመኑ አንድን ህልም ያያል። እርሱም ከበኒ እስራኤል የሚወለድ አንድ ወጣት በሱ እጅ ስልጣኑ እንደሚጠፋ ህልም አየ። ያኔ ደግሞ በኒ እስራኤሎች አልሙኸልስ ነፃ አውጪው እያሉ የሚጠብቁት አንድ የአላህ ነቢይ ነበር። እሱም ነቢዩላህ ሙሳ ነው ዐለይሂ ሰላም። በኒ እስራኤሎችን ፊርዓውን ባሪያ አድርጓቸው ይገዛቸው ነበር። ከባባድ ስራዎችን ያሰራቸው ነበር። ከዚህ የባርነት ቀንበር የሚያወጣን ነቢይ ነፃ አውጪ ልቃል ብለው አልሙኸልስ ይሉት ነበር። ነፃ አውጪው እሱን ሁሌ ማንጋጠው ይጠብቃሉ። ይሄ ጭንቀት ያልፋል እያሉ በዛው ዓመት ፊርዓውንም ህልም አየ። ይሄን ክስተት አንድን መጥፎ ውሳኔ ወሰነ። ወንዶች በአጠቃላይ እንዲገደሉ ወሰነ። ሙሳን እዛ ውስጥ ለማግኘት ማለት ነው። ሴቶችን ለመተው ወሰነ። አላህ ቁርአን ላይ እንደሚገልጸው ዩቀትሉነ አብናአኩም ወየስተሕዩነ ኒሳአኩም፣ ወንዶችን ያርዱ ነበር። እርድ ነው፣ ከባድ ነው። ልጅ ስትወለድ ይቀበሏትና ወንድ ከሆነ እናቱ ጭን ላይ ያርዱታል። ከባድ ፈተና ነበር። ከዛ ወንዶችን በጣም ሲያርድ ከእርሱ ዙሪያ ያሉ ሚኒስትሮቹ አንድ ሐሳብ አቀረቡ።
ያገራችን ስራ የሚሰሩልን እነማን ናቸው? እነዚህ በኒ እስራኤሎች ናቸው። ወንዶቹ ካለቁ አገራችን ማን ሊጠብቃት ነው? አሁን እዚህ በኢቃማ የመጣው ሁሉ ቢወጣ አገሩ ምን ይሆናል? ከባድ ነው አይደል? ለራሳቸውም ሲሉ ነው የሚያኖሩ። ስለዚህ ምን ወሰነ ሚኒስትሩ? ምክር ቤት በምን ተስማማ? በቃ 1 ዓመት የተወለዱትን ዘላቸዋለን፣ አንድ የሚቀጥለው ዓመት ላይ እንገላለን ብለው ወሰኑ። ነፃ በሆነበት ዓመት ላይ ሃሩን ተወለደ፣ የነቢዩላህ ሙሳ ወንድም አለይሂ ሰላም። ህፃናቶች በሚገደሉበት ዓመት ላይ አላህ ሱብሃንአላህ አሸናፊ መሆኑን ሊያሳየን፣ ህፃናት በሚገደሉበት ዓመት ላይ ማን ተወለደ? ሙሳ አለይሂ ሰላም። እናት ፈራች፣ ተደብቃ ወለደችው። ምን ታድርግ? ወታደሮች በመጡ ቁጥር እንዳይገሉባት አንድም ብልሃት ዘየደች። በሳጥን አድርጋ በረጅም ገመድ ሙሳን ወንዝ ላይ ትለቀዋለች። በረጅም ገመድ ወንዙ ላይ ወታደር ሲመጣ ቤት ምንም ነገር የለም። እነሱ ሲሄዱ ገመዱን ስባ ታጠባና ትመልሰዋለች። ከባድ ፈተና አላህ ሳምፕል እንዲሆነና የጠቀሰልን። አላህም ምን አለ ቁርአን ላይ ውስጥ ያሳወቃትን ነገር ሲነግረን ወአውሐይና ኢላ ኡሚ ሙሳ አን አርضዒህ፣ ለነቢዩላህ ሙሳ እናትም ከቻልሽ አጥቢው አልናት። ወኢዛ ኺፍቲ ዐለይህ፣ ይገሉታል ብለሽ ከፈራሽ ደግሞ ፈአልቂህ ፊል የም፣ ወንዙ ላይ ጣይው ልቀቂው አልናት። እንዴት እናት ልጇን ትለቃለች? ኢና ራዱሁ ኢለይኪ፣ አትጠራጠሪ ወደ አንቺ እንመልሰዋለን። ወጃዒሉሁ ሚነል ሙርሰሊን፣ ሌላ ምን ብሎ አበሰራት? ከመልእክተኞችም እናደርገዋለን። እናት ልጇን በሳጥን አድርጋ ልትለቅ፣ ገና የሚጠባ ሕፃን። ከባድ ነው። እንደምንም ወንዙ ላይ ጣለችው። ወንዙ ይዞ ሲሄድ ስታይ ግን ማመን አልቻለችም። ወአስበሐ ፉአዱ ኡሚ ሙሳ ፋሪገን ይላል አላህ። የእናትን ጭንቀት ሲነግረን ልቦናዋ በድንጋጤ ተከፍቶ አነጋ። ኢንካደት ለቱብዲ ቢህ ለውላ አረበጥና ዐላ ቀልቢሃ፣ ጩሃ ነገሩን ጉድ ልታወጣው ነበር፣ እኛ ልቦናዋን ባናጸናት። ሄደ ወንዙ ይዞት ማንን? ሙሳን። የሚወስደው ከፊርዓውን ሊያርቀው ይሆን? አላህ ይቀጥልልናል። ሄደ የሚያቀናው ግን ወደ ፊርዓውን ቤተ መንግስት ነበር። እናት ተጨንቃለች። እህቱን ጠራችና ቁሲ ተከተይው አለቻት። ፈበሱረት ብሂ አን ጁኑብ፣ ከርቀት አየችው። ወንዞ ወደምን ወሰደው? ሊገለው ወደሚያሳደው አምባገነን መንግስት። የፊርዓውን ሚስት አጋጣሚ ሳጥኑን ስትከፍተው በጣም የሚያምር ሕፃን ነው። አላህ ሲታይ ሙሳን እንዲስብ አረገው። ወአልቀይቱ ዐለይከ መሐበተን ሚኒ ወሊቱስነዐ ዐላ ዐይኒ፣ የኔም መሐባ አንተ ላይ ጣልኩብህ ይላቸዋል። ያያቸው ይወዳቸዋል። ልክ ስታየው ወደ ፊርዓውን ይዛው መጣችና ቁረቱ ዐይኒ ሊ ወለክ አለችው። የኔና አንተ ያይን ማረፊያ ያገኘ፣ ላ ተቅቱሉ እንዳትገለው፣ አሳ አን የንፈዐና ሊጠቅመን ይችላል ወደፊት፣ አው ነተኺዘሁ ወለደን ሰው ሳያውቅ ወይም ልጅ አድርገን እንዘዋለን። ፊርዓውን ያኔ ምን አለ? አማ ለኪ ፈነዐም ወአማ ሊ ፈላ፣ የኔ ያይን ማረፊያማ በጭራሽ አለ። ሊገለው ግን አልወሰንም፣ ይወዳት ነበር። ሙሳ ዓለይሂ ሰላም ማን እጅ ላይ ሆነ? ፊርዓውን ቤት ውስጥ ገባ፣ ከሚያሳደው ሰው ቤት ውስጥ እንደገባ ማልቀስ ጀመረ። ያኔ የፊርዓውን ሚስት ትእዛዝ ሰጠች። ሊያጠባው የሚችል ማን ነው? ሁሉን ጡት አልቀበልም አለ። ወሐረምና ዐለይሂ አልመራዲዐ ሚን ቀብል አለ አላህ። ጡት የተባለን ከለከልነው አለ፣ የማንንም እንዳይጠባ። ያኔ ቤተ መንግስቱ ሲረበሽ የሙሳ እህት ከቅርቡ ናት ነበርና ይሄ ልጅ አልጠባላችሁ አለ። እንዲያው ጡትን የምታጠባ ሴት ልጠቁማችሁ። ማንም ሕፃን ቀርቧት ጡትን የምታጠባ ሴት አለች፣ ወደ እሷ ላመላክታችሁ። የሙሳ እህት ወደ ማን አመላከተች? ወደ እናቷ አመላከተች።
ያኔ የሙሳ እናት በፍርዓውን ሰራዊቶች ታጅባ ወደ ቤተ መንግስት መጣች። ምን ልታረግ? ልጇን ልታጠባ። ትናንትና መገደሉን ፈርታ ነበር ወንዝ ላይ ለቀቀችው። ዛሬ ደግሞ በፍርዓውን ቀጥተኛ ትእዛዝ ደሞዝ ተቆርጦላት ልጇን ልታጠባ ቤተ መንግስት ገባች። ሕፃኑንም እንደተቀበለችው ሕፃኑ ለመጥባት ዝግጁ ነው። ጭኗ ላይ ተቀበለችው። እሷን ሲያገኝ አረፈ። ደሞዝ የተከፈላት ልጇን ማጥባት ጀመረች። بعد عسر يسرا إنا رادوه إليك وجاعلوه من المرسلين ብሏት ነበር ድሮ። እኛ ወደ አንቺ እንመልሰዋለን ከመልእክተኞችም እናደርገዋለን። አሁን ነፃነት ያጣህ ከመሰለ ይሄ ነፃነት በፎይታ ይተካል። إن مع العسر እስኪ ነገሩኛ አንቀጹን ይስራ ከጭንቀት በኋላ ከመጨነቅ በኋላ ደስታ አለ። አትጨራጠሩ። አላህ ቁርአን ላይ ይሄን ክስተት ሲያወሳልን ቁል በላቸው እስኪ አንተ መሐመድ መን ዩነጂኩም ሚን ዙሉማት البر والبحر ከየብሱና ከወንዙ ጽልመት ሚያድናችሁ ማን ነው እስኪ በላቸው። ተድዑነሁ ተضرعا وخيفة በፍርሃት ተጨንቃችሁ በመተናነስ ምትለምኑት ለኢን አንጃና من هذه ከዚህ ጭንቀት ካዳነን ለነኩነን من الشاكرين አላህን ካመስጋኞቹ እንሆናለን ስትሉት ጊዜ ሚያድናችሁ ማን ነው ሚያድነው? ቀልባችሁን ለመሰብሰብ ነው። ማን ነው ሚያድነው? አላህ ሱብሓነሁ ወተዓላ። አላህ አስከትሎ ምን አለ? ቁልላህ አላህ ነዋ ዩነጂኩም ሚንሃ ወሚን ኩሊ ከርብ ከዚህና ከሁሉም ጭንቀቶች ሚያድናችሁ አላህ ሱብሓነሁ ወተዓላ። ባዕደ ዑስሪን ዩስራ ኢነ መዐል ዑስሪ ዩስራ ከጭንቀት ጋር እፎይታ አለ። ከብሶት በኋላ ደስታ ድሎት አለ። ከጨለማ በኋላ ንጋት አለ። ላስከትል ሁለተኛ ከሀገር ተባረሃል፣ የእምነት ነፃነት አጥተህ ተሰደሃል። ምንድነው የገጠመ ህይወትህ ላይ? ያ ከሆነ አብሽር ቢኸይረ የዱንያ ወልአኺራ በዱንያም በአኺራም ስኬት አይዞ በርታላለው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሉ ዐላ ረሱሊላህ። ዛሬ ጁምዓ ነው አይደል? በእርሳቸው ላይ ሰለዋት ማውረድ ይወደዳል የበለጠ። አላሁመ ሰሊ ወሰለም ዐላ ነቢይና መሐመድ። አዳራሹ ውስጥ ስገባ የተሰማኝ ስሜት ነው ሐቂቃ። እናንተ ደውሃ ውስጥ ነው ያላችሁት። ይሄን ጥሪ ግን የጀመረው አንድ ግለሰብ ነበር ከ1400 ዓመት በፊት። ጥረቱ ፍሬ አፍርቶ ዛሬ ይሄን የሚያህል ሰው አዳራሽ ውስጥ ተሰብስበናል። ሰሃቦቹ ከዓባ ዙሪያ ጨንቋቸው ረፍት ሲያጡ ለየብልغن هذا الامر ما بلغ الليل والنهار ተስፋ አትቁረጡ፣ ይሄ ዲን ፀሐይና ብርሃን ከደረሰበት ቀንና ሌሊት ከደረሰበት ይደርሳል ይሉ ነበር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ዛሬ ሀበሻ ላይ ብንሆን አይገርመኝም ነበር። እዚህ የስደት ሀገር ላይ ይሄን ያህል ሰው ተገኝቷል። አልহামዱሊላህ ረብል ዓለሚን። ይሄ ሁሉ ማን ሚዛን ላይ ነው የሚቀመጠው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አንድ ወጣት ወደ አንድ ሙፍቲ መጣና ሐጅ ለእናት አባት ይደረጋል አይደል? አንዱ ነሸጥ አለና የዛሬውን ዑምራ ለነብዩ ሰለላሁ ዐለይሂ ወሰለም ነው ማረገው አላቸው። ለሙፍቲው መጡ። በቃ ለርሳቸው ይሁን ለዋሉልኝ ለታሲል ሙፍቲው ምን አሉት? ለራስህ አድርግ፣ አንተ የምትሰራው ሁሉ እኮ ዙሮሳቸው ሚዛን ላይ ነው ያርፋል። አንተ የማን ውጤት ነህ? የማን ዳዓ ውጤት ነው? እሱ የነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ማንኛችን የምንሰራው ስራ ለኛም ይጻፋል፣ ሁለተኛ ለማን ይጻፋል? አዳሉ ዐለል ኸይሪ ከፋዒሊ። አንድን ስራ ያመላከተ
እንደሰራው ይጻፍለታል ግልጽና ነብዩና መሐመድ ሰለላሁ ዐለይሂ ወሰለም